ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣነው የትርክት ጦርነት በኢትዮጵያ ተጀምሯል። ዓለም አቀፍ ሚዲያዎች በኢትዮጵያ ላይ በተናበበ መልኩ ዘመቻ ጀምረዋል። ለምን አሁን ጀመሩ? ይህ ወሳኙ ጥያቄ ነው። ታላቁ ትርክት በእኛ ውስጥ ምን ሚና አለው ብቻ ሳይሆን ሀገራዊ ገዢ ትርክትን ማዕከል እናድርግ። በየቀኑ የምንዘራቸው የውሸት ወሬዎች ያስተሳሰረንን የገመደንን አንድ የሚያደርገንን ነገር የሚያላላ ነው። አሁን በኢትዮጵያ ላይ ጥላሸት የመቀባት ዘመቻ ተቀነባብሮ እየቀጠለ ነው። ይህ ሂደት ለምን ተደጋገመ? ይህ ሂደት አሁን የተጀመረም አይደለም። ኢትዮጵያ የሰሜን እዝ ከተመታባት በኋላ የህግ ማስከበር ዘመቻዎችን ከጀመረች በኋላ እግር በእግር እየተከተሉ ተጽዕኖ ለመፍጠር ሞክረዋል። ይህ የአደባባይ ሀቅም ጭምር ነው። ሂደቱ ከስር ከመሰረቱ ስንመለከተው የቆነጎለ ሐሳቦች ደጋፊዎች ያሉትም ሂደት ነው። በሪሰርች ስም የሚወጡ ሪፖርቶች በራሱ ዓላማ አንግበው የተቀነበቡ ናቸው። በትልቅ ሚዲያዎች ስም የሚከናወን ትልቅ ደባና ሴራ ነው። በውጪ ዓለም የሚሰሩ ሚዲያዎች ያላቸውን ተደራሽነት ለጥቅም እየሸጡ ይገኛሉ። ለምዕራቡ ያላጎበደዱ መሪዎች ሰፋ ያለ ዘመቻ ይከፈትባቸዋል። በተቃራኒው አፋሻ ጎንባሽ ለሆኑት መሪዎች ደግሞ ባለክንፍ መልአክ ለማድረግ ይራወጣሉ። ይህ የፖለቲካ ሴራ ነው። ጉዳዩ የነፃ ሚዲያ ሳይሆን የፖለቲካ ጥቅምና ጥቅም ብቻ ነው። ይህ ሂደት አጀማመሩ ይህንን ይመስላል። ከሚዲያ ተቋማት ይጠነሰሳል፣ በጥናት ተቋማት ይደገፋል፣ ዓለም አቀፍ ተቋማት ያረበርባሉ እና አክቲቪስቶች በዚህ መካከል አቀጣጣይ ሆነው ይገባሉ። በተናበበ መልኩ ሴራው ይጎነጎናል። የፈለጉትን አይነት ትርክት ቀደው ይሰፋሉ። ሁልጊዜ ሀገር ጦርነትና ድህነት ላይ ወድቃለች፣ ማቃለች፣ ሞታለች የሚሉ ትርክቶችን በተደጋጋሚ ያስተጋባሉ። ለማሳመን ደግሞ መሞከር ዋነኛ ዓላማቸው ነው። እያንዳንዱ እርምጃቸው ያለ ዓላማ አይንቀሳቀስም። ሉዓላዊ የሆነው መንግስት ከታጣቂዎች ጋር የሚያደርገውን የህግ ማስከበር ሂደት ሙሉ በሙሉ የአቻ ጦርነት አድርገው ይዘግቡታል። አሸባሪዎችን የማጽዳት ስራ ጦርነት ብለው ይጠሩታል። በተቃራኒው ሽብርተኝነትን እንዋጋለን ይላሉ። ይህ ውዥንብር ሁን ተብሎ የሚከናወን ነው። ይህ ትልቅ ዓላማ ከጀርባውም ሴራ ያዘለ ነው። ምድር ላይ የሚካሄደው ጦርነት ብቻ እኮ አይደለም የሀገርን ቀጣይነት የሚያረጋግጠው ሀያልነት የሚያረጋግጠው። ልክ መሬት ላይ በሚደረጉት በጦር መሳሪያ የሚደረገው ውጊያ ልክ በሚዲያ የሚደረጉ ውጊያዎችም ናቸው። አንድን ሀገር አሁን ለመቀጠል የሚያስችሉት ወይ ደግሞ አሁን ዓለም ላይ ያሉትን ምስሎች የፈጠሩት ዓለም ላይ ያሉትን የሀገራት ቁመና የፈጠሩት የሀገራትን ጉዞ የሚወስኑት እነሱ የሚፈልጉትን ሰይጣን መልአክ በማለት ሂደቱን ሙሉ በሙሉ ግራ አጋቢ የማድረግም ጭምር ነው። እነዚህ የሚዲያ አውታሮች ኢትዮጵያ ላይ አነጣጥረው እየሰሩ ይገኛሉ። የአሸባሪዎችን ፍላጎትና ጥቅም ብቻ ለማስከበር የሚሰሩ ናቸው። እጅግ ሚዛናዊ ያልሆኑ ስራዎችን በመስራት ላይ ተጠምደዋል። ግልጽ ወገንተኝነት ይታይባቸዋል። ዘገባቸውን እንኳን ሲሰሩ ለይስሙላ እንኳን ብለው ባላንስ ለማድረግ አይሞክሩም። ይህ ዋነኛ ትርክትን የማዛባት ስራ ነው። በጥቅም የተሳሰረ አካሄድም ጭምር ነው። ጄኖሳይድን የሚያክል ጥፋቶች እንኳን ባላየ ያልፋሉ። ናሬሽን የሁሉ ነገር መነሾ ነው። ውድም ርካሽም ተፈላጊ የሚጠላም በናሬሽን ነው። ናሬሽን ወደ መስተጋብር የሚወስደንና ወደ ቀናው ወይም ወደ አልቀናው መስተጋብር ወደ ፖዚቲቭ ኢንተራክሽን ወይም ኔጌቲቭ ኢንተራክሽን ሊወስደን ይችላል። ነፃና ገለልተኛ የሚል ታርጋ ቢኖራቸውም 1000 ሰው ሞቶ አንድ ሰው ሲታሰር መግለጫ ለማውጣት ይረባረባሉ። ይህ ዋና ዓላማቸው ከጥቅማቸው እንጂ ከሰብአዊነት አለመሆኑን ግልጽ ማሳያም ጭምር ነው። ይህ ውሻ በበላበት ይጮሃል እንደማለትም ጭምር ነው። ሚዲያዎቹ አንድም የመረጃ ምንጭ አያቀርቡም። ተጠየቅ ሲገጥማቸው ግን ከሀገር ተገፋን፣ ታገድን፣ እንዲሁም ታሰርን በማለት ከሀገር ይፈረጥጣሉ። መልሰው ለፖለቲካ ሴራዊ ዓላማቸው ይጠቀሙታል። ለትርክት ይህ ሁሉ ዋጋ ይከፍላሉ። በውጪ የሚገኙት የህትመትም የብሮድካስቲንግ ሚዲያዎች በውግንና በሽታ እጅጉን የተጠቁ ናቸው። ቀድሞ ህወሓትና አጋሮቹን እንደ ሰፊ ኔትወርክ
ኔትወርክ ሲጠቀሙ የነበሩ ናቸው። እነዚህ በጠላት ሀገራት ከፍተኛ ባጀት የሚመደብላቸው ጭምር ናቸው። አብዛኞቹ መቀመጫቸውም የጠላት ሀገርን አድርገዋል። በዋነኝነት ኢትዮጵያን በወሬ የመፍታት ሂደት ነው። የጋዜጠኝነት መርሆና እሳቤን የጣሰ ስራ እየተሰራ እንደሆነ እንኳን ቢነገራቸውም ጆሮ ዳባ ልበስ ይላሉ። የሀገር ውስጥ የውሸት ፋብሪካ የሆኑ ዩቲዩቦችን የሚሰሩትን እንደ ምንጭም ይጠቀማሉ። ይህ እጅግ አሳፋሪ የተባለ ነው። በእርግጥ ሀገር አፍራሽ ጦርነት ቀስቃሽ የሆኑ ዩቲዩቦች ባልታየ ይታለፋሉ በምዕራባውያን ሚዲያዎች። በተቃራኒው ለሐቅና ለሙያዊ ክብር የሚሰሩ ቻናሎች ሲስተማቲካል በሆነ መንገድ እይታቸው እንዲቀንስ፣ ተደራሽነታቸው እንዲቀዘቅዝ ይደረጋል። ይህ ሙሉ በሙሉ በእጃቸው መውደቃችን እንዲሁም የፖለቲካ ሐሳባቸውን ማስፈጸሚያ እንደሆነ ማሳያ ነው። የሚዲያዎቹ ዓላማን ፍንትው አድርጎ የሚያሳየው ይህ ነው። የሽብር ቡድኖች ኢንተርቪው ቀጥታ ይተላለፋል፣ ዜና ይሰራላቸዋል፣ ዘገባ ይደረግላቸዋል፣ እንዲሁም ዶክመንተሪም ጭምር ይዘጋጅላቸዋል። ግን ህጋዊ የሆነው መንግስት ምላሽ እንዲሰጥ እንኳን እድል አይሰጡም። ንፉግ ናቸው። ሁሉም የውጪ ሐሰተኛ ሚዲያዎች ስራዎቻቸውን ብንመለከት በአንጓ በምዕራፍ በይዘት ከፋፍለን ብንመለከት ከታች የሚታየውን ምስል ይሰጡናል። ኢትዮጵያን በመስቀለኛ መንገድ ላይ ማስቀመጥ። ይህ ወሳኙ ጥያቄ ይህ ነው። ለምን ኢትዮጵያን የዚህን ያክል ታርጌት ትደረጋለች? ኢትዮጵያ በሁለቱ ውሃዎች መካከል እንዲሁም ባላት የተረጋጋ ሀገረ መንግስት ምክንያት ኢትዮጵያ ዋነኛ ኢላማ ትደረጋለች። የታጣቂ ቡድኖች መሪዎቻቸው የሶሻል ሚዲያ ልጥፍን ሲያጋሩ አፈቀላጤዎቹ ባላዩት ባልሰሙት እንደ ትልቅ መረጃ አድርገው ዜና አድርገው ያቀርቡታል። ለዚህ ስራ ደግሞ የሚመለመሉት ቀድሞ የአቅም ችግር ያለባቸው ጋዜጠኛ ነን ባዮችን በመደለል በማታለል ጭምር ነው። ነውራቸውን ክብራቸው አድርገዋል። ይህ ፊት ለፊት እርስ በእርስ ሲሞጋገሱ ሲሿሿሙም መመልከት የዕለት ተዕለት ተግባራችን እየሆነ መጥቷል። ሀገር በትርክት ትጸናለች፣ በትርክት ትተሳሰራለች። ሀገርን የሚገነባው የሚያፈርሰው መሳሪያ አንደኛውና ዋነኛው ሚዲያ ነው። የአንድነትና የአብሮነት ካስማው ትርክት ነው። ሚዲያዎቻችን ግን ለውጭ ሚዲያዎች ፕሮፓጋንዳ ለመመከት ምን ያክል ዝግጁ ናቸው? ምን ያክልስ ይከታተላሉ? ይህ ዋነኛ ጥያቄ ነው። በኢትዮጵያ ምን ያክል ሚዲያዎች የተከፈተብንን ሀገራዊ ወረራ የወሬ ዘመቻ መመከት ችለዋል? ኢትዮጵያ ጠንካራ ሀገረ መንግስት እንዲኖራት ከፈለገች ሚዲያዎች ላይ ማተኮር የግድ ይላታል። በዓለም ላይ ያሉ ግጭቶች አብዛኞቹ መሰረታቸው ሚዲያ ነው። በቴክኖሎጂ የተደገፈ የሚዲያ ዘመቻ ከሳይበር ጥቃት አይለይም። ኢትዮጵያ ብሔራዊ ጥቅሟን ለማስከበር ዋነኛ የመረጃ ሉዓላዊነት ላይ ማተኮር ይገድላታል። ሁለተኛው በመረጃ የተደገፈ በቋንቋ ያልተገደበ ዓለም አቀፍ ተደራሽነትና ዘገባ ላይ መስራት ይገድላታል። አፍሪካ በዓለም አቀፍ የፖለቲካ መድረኮች ላይ ድምጿን ለማሰማት ሚዲያ ወሳኝ ነው። ይህንን ባለማድረጓ አፍሪካ ብዙ ዋጋ ከፍላለች። የአፍሪካ እውነት የሚነገረው በቅኝ ገዢዎቿ፣ አሁን ደግሞ በዘመናዊ ግዞት በያዟት ሀገሮች ሚዲያ ነው። ሚዲያዎቹ ደግሞ ያለ ዓላማ አይሰሩም። በጥቅም ላይ ተመስርተው የሚሰሩ የምዕራባውያን ሚዲያዎች የሀገርን ብሔራዊ ጥቅም አደጋ ላይ እየጣሉ ይገኛሉ። ይህ በአፍሪካ በተደጋጋሚ እየተመለከትነው ነው። ህዝባዊ አመፅ እንዲቀሰቀስ በሰፊው ይሰራሉ። ህዝብን ያሸብራሉ። ጠንካራ ሚዲያ ያልገነቡ አፍሪካውያን ሀገሮች የመረጃና የፕሮፓጋንዳ የበላይነት በተደጋጋሚ በገዢዎቻቸው ይያዝባቸዋል። በህሊናና በሞራል የሚሰሩ ሚዲያዎች ሀገር እንዳትፈርስ በሚል 24 ሰዓት ይሰራሉ። የህዝብን ንቃተ ህሊና እንዲጨምር በሰፊው ቢረባረቡም ጋሻ ሆነው ቢያገለግሉም ሚዲያዎቹ እውነተኛ ድጋፍ እስካሁን ድረስ እያገኙ አይደለም። ግን ሊደረግላቸው የግድ ነው። ያ ካልሆነ ግን ኢትዮጵያ ጠንካራ መከላከያ ቢኖራትም የመረጃ የበላይነት ግን አሁንም እንደ አፍሪካውያን ሀገሮች ይወሰድባታል። የሀገር ብሔራዊ ጥቅም የሚጠበቀው አንደኛው በሚዲያም ጭምር ነው። በዘመናዊ ዓለም የጦር ሜዳ አውድማ ታንክና ጀት ብቻ አይደለም። የከፋው ትልቁ አስጊ የተባለው የትርክት ጦርነት ነው። ከሩቅ ሆኖ ሀገርን ማሸበር፣ ፖሊሲና አጀንዳቸውን ከርቀት
ማስፈጸም ይችላሉ። በፈለጉት ማህበረሰብ ላይ ተጽዕኗቸውን ማሳረፍ ይችላሉ። ሶፍት ፓወርን የማይጠቀም ሀገር የተሰራበትን ሴራ ዘገባ ዶክመንተሪዎች አሜን ብሎ መቀበል የግድ ይለዋል። ከ90% በላይ የሶሻል ሚዲያዎች በምዕራቡ ሀገራት ቁጥጥር ስር ናቸው። ነፃ ቢመስሉንም ነፃ ግን አይደሉም። ያለ ጥቅም በነፃ የተሰጠን አንዳችም ነገር የለም። የህዝብን መረጃ በመሸጥ የሚተዳደሩ ህሊና ቢሶች ናቸው። ይህንን እውነታ ህዝብ ሊያውቅ የግድ ይላል። ሲኤንኤን፣ ቢቢሲ፣ ኒውዮርክ ታይምስ፣ አልጀዚራ በእነዚህ ሚዲያዎች የሚሰራ ዘገባዎችን ብንመለከት በትንሹ በመካከለኛው ምስራቅ ጦርነት ብቻ እጅግ የተራራቀ አቋም ይዘው እንመለከታለን። ያ ማለት ሚዲያዎቹ ለመርህ ቢታመኑ ይህንን ያክል ዋልታ ረገጥ ልዩነት አይታይባቸውም ነበር። ዋነኛ ዓላማቸው መንግስታትና ህዝብ በታለመላቸው ቦይ እንዲፈሱ ማድረግ ነው። ጦርነቶችን ፍትሃዊ አስመስለው ያቀርባሉ፣ ይቀርጻሉ። ለጦርነቶች የሚመደቡ ገንዘቦች ጥያቄ ውስጥ እንዳይወድቁ ማድረግ ዋነኛ ዓላማቸው ነው። አእምሮን መሸበብ ዋነኛ የሴራው መሰረትም ጭምር ነው። የሀገራችን ኢትዮጵያ ጋዜጠኞች ወገንተኝነታቸው ለማን ነው? ለሀገር ወይስ ለኪስ? ዋናው ጥያቄ ይህ ነው። ብሔራዊ ጥቅም ላይ የማይደራደሩ ጋዜጠኞችን አለቅላቂ፣ ጥቅመኛ፣ አሽቃባጭ በማለት መግፋት ሀገርን ዋጋ በተደጋጋሚ እያስከፈለ ይገኛል። ኢትዮጵያ አርሶ አደሩን ገበሬ፣ አንጥረኛውን ቀጥቃጭ፣ ሸክላ ሰሪውን አፈርማሽ እያለች ቆይታለች። ይህ ሂደት ሄዶ ከሲኒ አቅም እንኳን አስመጪ እንድንሆን አድርጎናል። በኢንዱስትሪ ላይ ጥገኛ ያደረገን ይህ የትርክት ሴራ ነው። አሁን ደግሞ የመረጃም ጥገኛ ለማድረግ በሰፊው እየሰሩ ይገኛሉ። የምዕራቡም ሆነ የምስራቁ ታላላቅ ሚዲያዎች በዋነኝነት የሚሰሩት ለዲሞክራሲ ወይም ለሉዓላዊነታቸውን ታሳቢ አድርገው ብቻ ነው። መነሻቸውም ሆነ መድረሻቸው የራሳቸው ሀገር ፖለቲካዊ ጥቅም ብቻ ነው። ሁሉም ዘገባዎች ሞራልን መሰረት ያደረጉ አይደለም። በዘመናዊ ዓለም ሚዲያዎች የማይተካ ሚና አላቸው። አሁን ደግሞ ከቀን ወደ ቀን የምንመለከተው በኤአይ የተደገፈ የመረጃ ፍሰት ነው። ይህን መቆጣጠር የማይቻል ከሆነ ሀገር አደጋ ላይ ትወድቃለች። ጠንካራ ወታደር፣ ጠንካራ መከላከያ የሚገነባው አንደኛው በትርክትም ጭምር ነው። ትርክት ላይ ያልሰራ ሀገር በሌላው ትርክት ሊመራ የግድ ይለዋል። የሀሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም።